ኢትዮጵያ ውስጥ እስካለው ድረስ ተራ አባል ሆኜም ሆነ አመራር ሆኜ የምሰራበት ድርጅት ያስፈልገኛል። ይህ የእስክንድር ነጋ ቃል ነበር። ለግማሽ ክፍለ ዘመን ያህል በብዕሩና በእምነቱ የቆመው ይህ ሰው ዛሬ ግን የታሪክ ማዕበል መሃል ላይ ቆሟል። ድርጅት የነፍሱ ማረፊያ፣ የትግሉ አጥር እንደሆነ የሚናገረው እስክንድር ዛሬ የገነባው አጥር እየተናደ መጠለያውም እየፈረሰበት ይሆን? ወይስ ይህ የውድቀት መጀመሪያ ሳይሆን የአዲስ ስትራቴጂ መሰቃቀያም? ከጥቂት ሳምንታት በፊት አብረውት የነበሩ ለአማራ ሕዝብ ህልውናና እስከ መጨረሻው እንዋደቃለን ያሉ ወታደራዊ መሪዎች ዛሬ የት አሉ? ኮሎኔል ፋንታው ሙሀቤና ማስረሻ ሰጤ ታመናል በሚል ሰበብ ከጦር ሜዳ ርቀው እጃቸውን ለመንግስት ሲሰጡ እስክንድር ነጋ ብቻውን በሸዋ ጫካዎችና ገመገሞች ውስጥ ምን እያሰበ ይሆን? ይህ ድንገተኛ ሽሽት ነው ወይስ በድርጅት ጀርባ የተሸረበም ሚስጥራዊ ሴራም? በአፋድ ውስጥ የሚሰማው የክህደት ሽታ የትግሉን ፀሐይ ሊያጠልቃት ይችላል። የዳውንት ሚስጥርና የዘመነ ካሴ ጥላም። የዳውንት ሚስጥራዊ ድርድር እስክንድር ተጠያቂ ነኝ ቢልም በጀርባው የሚደረጉት ንግግሮች ግን የትግሉን አቅጣጫ እየቀየሩት ነው። በሌላ በኩል ደግሞ በምድር ላይ ያለውን ኃይል እየተቆጣጠሩት የዘመነ ካሴ ፋኖች አሉ። እስክንድር ተራ አባል ሁኜም እሰራለሁ ያለውን ቃሉን ጠብቆ ለዘመነ ካሴ አመራሩን ያስረክባል ወይስ እኔ ካልመራው በሚል እልህ አዲስና ደካማ ድርጅት ለመመስረት ይሞክራል? የአማራ ፋኖ ትግል በሁለት መሪዎች መሳሳብ መሃል ቆሞ የሞትና የህይወት ፍልሚያም እያደረገ ነው። ዓለም አቀፍ ተሞክሮዎች የሚያስፈራ ትንቢት ይናገራሉ። እንደ ቬንዙዌላ ህዋን ጓይዳ መሪ የሌለው መሪ ሆኖ መቅረት ወይስ እንደ ቻርለስ ዳዌል ከውጭ ሆኖ ትግሉን መምራት? መንግስት በዳውንት በኩል የዘረጋው ወጥመድ እስክንድርን ለመያዝ ነው ወይስ ትግሉን በውስጥ ለማፈራረስ? እስክንድር ነጋ ዛሬ ከባድ ምርጫ ፊቱ ላይ ቆሟል። ዘመነ ካሴን ይቅርታ ጠይቆ አንድነትን መፍጠር ወይስ ብቸኛ ሆኖ በታሪክ መዝገብ ውስጥ መክሰም? የተከበራችሁ የበራፍ ቲቪ ተመልካቾች በዚህ ስንዴት ውስጥ ስለ እስክንድር ነጋ የመጨረሻ ውሳኔ የደረሰንን ጥብቅ መረጃ በማስቀደም የዘመነ ካሴን ውሳኔ የመከታው ማሞን ምርጫ ኢትዮጵያ በቀጣይ 10 ዓመታት ምን ይገጥማታል የሚለውን በጠቅላላው እናስቃኛችኋለን። እስክንድር ነጋ በሚቀጥሉት ጥቂት ቀናት የሚወስደው እርምጃ ትግሉን እያድነዋል ወይስ ለዘላለም ይቀብረዋል? ከመጋረጃ ጀርባ ሌላ ያልተሰማ ሚስጥር አለ። አብራችሁን ቆዩም። አቶ እስክንድር ነጋ በታሪክ አደባባይ የቆሙ ሰው ናቸው። ሰውየው በእርግጥ በታሪክ አደባባይ ከቆሙ የከረሙ ወዳጅ አድናቂዎቻቸው ዝናብም ጭቃም ወርቅም ጠጠርም የማያስደነብራቸው የማይሞቅ የማይበርዳቸው ሰው ናቸው በሚል ይገልጿቸዋል። ዳሩ በአንድ እሳቸው የአማራ ፋኖ ትግል በውጥረትና በህደት መካከል እንዲቆምም ሆኗል። የመጨረሻው የጠመንጃ ትግል ድርጅታቸው በእሳቸው የአመራር ድክመት፣ በሚታገሉት መንግስት ጥንካሬ፣ በስራ አስፈጻሚ አባላቶቻቸው ከሃዲነት ወይም በሌላ ምክንያት በመፈራረስ ላይ ነው። እሳቸው መንታ መንገድ ላይ ሳይሆን ገመገም ላይ የቆሙ ብቸኛ ሰው መስለዋል። በተለይ የጎጃምን ኃይል ይይዝልኛል ያሉት ካፒቴን ማስረሻ ሰጤ መደራደሩን ተከትሎ በአባልነትም ሆነ በአመራር በሚሰሩበት ድርጅት እንደሚያስፈልጋቸው ተናግረዋል። አታምጣው ሲለው አምጥቶ ቆለለው እንዲሉም የወሎ ኃይሎች መከታ ያደረጉት ኮሎኔል ትናንት ገብቷል። ጎንደር ደረጀና ሀብቴ ወልዴ እርቅ ከፈጠሩ ከርመዋል። ከፊል ሸዋ ታጥረው የሚወዷትን ኢትዮጵያን ሁልጊዜ የታሰሩለትን ስልጣን በተለይም ገባ ወጣ እያሉ በሚመሩት አፋድ በኩል ያሳካሉ ማለት ከባድ ነው ይላሉ አንድ የቀድሞ ወዳጃቸው። ወዳጃቸው አክለውም አቶ እስክንድር ነጋ በእርግጥ ምርጫቸው አንድ ነው ይላሉ። ያም ከዘመነ ካሴና ከአፋብኃ አመራሮች ጋር ያላቸውን ቅሬታ ፈተው ስማቸውን መጠበቅ። በእርግጥ በኢትዮጵያ ፖለቲካ ውስጥ ስሙ ከእስር ቤትና ከትግል ጋር አጥብቆ የተቆራኘው እስክንድር ነጋ ዛሬ በታሪኩ ከባድ የሚባል ፈተና ላይ ይገኛል። በቅርቡ የድርጅቱ ቁልፍ ወታደራዊ መሪዎች እንደ ኮሎኔል ፈንታው ሙሀቤና ማስረሻ ሰጤ ያሉ እጃቸውን ለመንግስት መስጠታቸው ወይም ከትግሉ መውጣታቸው እስክንድር ነጋ ድርጅቱን አፋድ የመምራት ብቃት አለው ወይ የሚል ጥያቄን አስነስቷል። በእሳቸው ርዕሰ ጉዳይ ላይ ተንታኞች እንደሚሉት እስክንድር እንደ ጋዜጠኛና እንደ ሰላማዊ ታጋይ የነበረው ዝና ወደ ታጣቂ ትግል ሲመጣ ከተግባራዊ አመራር ኦፕሬሽናል ሊደርሽፕ ጋር አልተጣጣመም። ይህ በታሪክ ውስጥ ከሚታወቁት እንደ አይሪሽ ሪፐብሊካን አርሚ አይአርኤ ወይም የደቡብ አፍሪካው ኤኤንሲ ወታደራዊ ክንፍ ክፍተቶች ጋር የሚመሳሰል ነው። በእርግጥ በፖለቲካዊ ርዕዮተ ዓለም ላይ ብቻ ያተኮረ መሪም በሜዳ ላይ ያለውን ወታደራዊ ተለዋዋጭነት መቆጣጠር ሲያቅተው ክፍተቶች ይፈጠራሉ። በእስክንድር ዙሪያ ያሉ መሪዎች በሽታ የሚል ሽፋን መውጣታቸው በድርጅት ውስጥ ያለውን የአመራር ድርቅና የመተማመን መሸርሸር የሚያመላክት ድርጅታዊ አመንዝራነት ነው። የቀጠናውን ሀገራት ጉዳይ እንደሚተነትኑት ባለሙያዎች እምነት በአሁኑ ወቅት የአማራ ፋኖ ትግል በሁለት ጎራ የተከፈለም ይመስላል። በአንድ በኩል በምድር ላይ ያለውን ኃይል የያዙትና የህዝብ ድጋፍ ያላቸው እንደ ዘመነ ካሴ ያሉ መሪዎች ሲሆኑ፣ በሌላ በኩል ደግሞ እስክንድር ነጋ የሚመራው ሌላኛው መዋቅር ላይ ይገኛል።
በዚህ ሁኔታ እስክንድር ነጋ ዘመነ ካሴን ይቅርታ ጠይቆ የትግሉን የበላይነት ለሜዳው መሪዎች ያስረክባል ወይስ አዲስ ድርጅት ይመሰረታል የሚለው ጥያቄ የትግሉን ዕድሜ ይወስነዋል። እስክንድር አዲስ ድርጅት ቢመሰረት እንኳ ያለ ወታደራዊ መዋቅርና ያለ ምድር ድጋፍ የሚዲያ ድርጅት ብቻ ሆኖ የመቅረት አደጋ አለበት ይላሉ። ዓለም አቀፋዊ ምሳሌዎች ብንመለከት በሊቢያ አብዮት ወቅት በውጭ የፖለቲከኞችና በውስጥ ያሉ ታጣቂዎች የፈጠሩት መሳሳብ አገሪቱን ለከፋ ቀውስ ዳርጓል። ተንታኞች በማዕከል እስክንድር እኔ ካልመራው የሚል ግትርነት ካልተውም ትግሉ በራሱ ውስጥ ተበላልቶ የመጥፋት እድሉ ሰፊ ነው ይላሉ። በተንታኞች በግልጽ እንደተነሳው በድርጅቱ ውስጥ ያሉ ከፍተኛ አመራሮች እየከዱ ወደ መንግስት መግባታቸው እስክንድርን ለብቻው እያስቀረው ነው። የሚታገሉት መንግስት የሰላም በር ክፍት ነው በሚል ሰበብ ከፍተኛ አመራሮችን እያረገፈም ይገኛል። እስክንድር ነጋ እንደ ቀድሞው የትግል አጋሮቹ እጁን ለመንግስት ይሰጣል ተብሎ ባይገመትም ትግሉ በሜዳ ላይ ሲዳከም ግን ከሀገር የመውጣት ግፊት ሊበረታበት ይችላል። ይህ ደግሞ እንደ እስክንድር ነጋ ላለ የቀኝ ዘመን ፖለቲካ አቀንቃኝ ምናልባትም ራሱን ከፊውዳሉ መደብ እንደሆነም ለሚመለከተው ሰው ፖለቲካዊ ሞት ነው። እስክንድር በኢትዮጵያ ሕዝብ ዘንድ የሚታወቀው ከሀገር ያልወጣም በሚል ጽናቱ ነው። ከወጣ ያከማቸው ፖለቲካዊ ካፒታል ሙሉ በሙሉ ይከስማል። የአፋድ አመራሮች በዳውንት በኩል ከመንግስት ጋር ያደረጉት ድርድር በትግሩ ጀርባ ላይ የተሰካ ቢላዋ ተደርጎም እየተቆጠረ ነው። እስክንድር ነጋ ድርጅቱን ወክለው ይነጋገሩ እንጂ ተጠያቂው እኔ ነኝ ማለቱ በድርጅቱ ውስጥ እየተከናወነ ያለውን የጀርባ ደላላነት ባክ ዶር ዴሊንግ እንደማይቆጣጠረው ያሳያል። ይህ በታሪክ እንደ ኤልሳልቫዶር የእርስ በርስ ጦርነት መሪዎች በህዝብ ስም እየተዋጉ በጀርባ ከመንግስት ጋር ጥቅማ ጥቅም እንደሚደራደሩት መሪዎች አይነት ክህደት የተመሳሰለ ነው። እስክንድር በዚህ ድርድር ውስጥ ያለው ሚና ግልጽ አለመሆኑም ተከታዮቹን ምን እየተካሄደ ነው በሚል ግራ ማጋባት ውስጥ ከቷቸዋል። እስክንድር ነጋ በአሁኑ ወቅት በሶስት መንገዶች መካከል ይገኛል። የመጀመሪያው የእልህ መንገድ ነው። አዲስ ድርጅት መስርቶ የቀሩትን ጥቂት ሰዎች ይዞ ትግሉን በአየር ላይ ማስቀጠል ይችላል ይሆናል። ይህ ግን ትግሉን ለከፋ ሽንፈት ይዳርገዋል ይላሉ ተንታኞች። እንደ ተንታኞቹ እምነት ሁለተኛው መንገድ የይቅርታ መንገድ ነው። ለዘመነ ካሴና ለምድር መሪዎች አመራሩን ለቁ እንደ አንድ አማካሪ ወይም ዲፕሎማት ሆኖ መቀጠል ትግሉን አንድ ያደርገዋል ይላሉ። የመጨረሻው የአቶ እስክንድር ነጋ ምርጫ የዝምታ መንገድ ነው። በትግል ውስጥ እየተከናወነ ያለውን ክህደት፣ ሽሽት በዝምታ እያዩ መክሰም የመጨረሻው ምርጫ ነው። በተንታኞች እምነት እስክንድር ነጋ የመሪነት ፀሐዩ እየጠለቀች ነው፣ ከፍተኛ ወታደራዊ መሪዎች ታምናናል በሚል ሰበብ ትግሉን ጥለው ሲሄዱ እስክንድር ነጋ ብቻውን በጫካ ውስጥ ምን ሊሰራ ይችላል? በሌላ በኩል እስክንድር ነጋ ከሰሞኑ ሀገር ውስጥ እስካለው ድረስ ተራ አባል ሆኜም ሆነ አመራር ሆኜ የምሰራበት ድርጅት ያስፈልገኛል ማለቱም ተሰምቷል። ይህ ንግግር የእስክንድርን የፖለቲካ ፍልስፍና ፍንጭ ይሰጣል። በጉዳዩ ላይ ያነጋገርናቸው አንድ የአቶ እስክንድር ነጋ የቅርብ ሰው ሰውየው የግለሰብ ትግል ዋጋ የለውም፣ ትግል ውጤት የሚኖረው በድርጅት ውስጥ ሲታጠር ብቻ እንደሆነም የሚያምን ነው ይላሉ። ግለሰቡ አክለው ዛሬ እስክንድር የመሰረተውና በሊቀመንበርነት የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሕድ በከባድ ማዕበል ውስጥ ይገኛል ብለዋል። እስክንድር ነጋ ከጋዜጠኝነት ወደ ሰላማዊ ፖለቲካ ባልደራስ ከዚያም ወደ ጫካ አፋር ሲሸጋገር በየመሃሉ አዳዲስ ድርጅቶችን ሲፈለፈል መቆየቱን ይማወሳሉ። ይህ የድርጅት አባዜ እስክንድር ለብቻው ቆሞ መታገል እንደማይፈልግ አመላካሽ መሆኑን አንስተው ተናግረዋል። በእርግጥ ዓለም አቀፍ ተሞክሮች እንደሚያሳዩት እንደ ኔልሰን ማንዴላ ኤኤንሲ ወይም ያሲር አራፋት ፒኤልኦ ያሉ መሪዎች የትግላቸው ስኬት የተመሰረተው በግለሰባዊ ዝናቸው ላይ ሳይሆን ድርጅታቸው በፈጠረው መዋቅር ላይ ነው። ሆኖም የእስክንድር ችግር ድርጅቱ መፍጠሩ ሳይሆን የፈጠራቸው ድርጅት ሁሉ የእሱ ጥላ ዋን ወይ ማንሾው ሆኖ መቅረታቸው ስለመሆኑ የመረጃ ምንጩ በግልጽ ተናግረዋል። ድርጅት ሲባል መዋቅርና የጋራ አመራርን የሚጠብቅ ቢሆን በአሁኑ ወቅት በአፋሕድ ውስጥ የሚታየው መከፋፈል ድርጅቱ ከእስክንድር ግላዊ ፍላጎት በተለይ መዝለቅ አለመቻሉን አመላካች ስለመሆኑ ጠቅሰዋል። በማከልም አቶ እስክንድር ነጋ ተራ አባል ሆኜም እሰራለሁ ማለቱም ለትግል ያለው ዝቅ ያለ ዝግጁነት ቢያሳይም በተግባር ግን እስክንድርን በተራ አባልነት ማየት ለብዙዎች የሚዋጥ አይደለም ብለዋል። በተለይ በአሁኑ ወቅት በፋኖ ትግል ውስጥ እንደ ዘመነ ካሴ ያሉ መሪዎች የበላይነቱን በያዙበት ሁኔታ እስክንድር ትግሉን አንድ እንዲሆን አመራርነቱን ለቅቄ በተራ አባልነት እቀጥላለሁ የሚል ውሳኔ ቢወስን ታሪክ ሰሪ ሊሆን ይችላል ነበር ባይ ናቸው። እርምጃው በታሪክ ጆርጅ ዋሽንግተን ጋር የሚመሳሰል እርምጃ ነው። ጆርጅ ዋሽንግተን ስልጣን በቃኝ ብሎ ወደ እርሳቸው ሲመለስ ድርጅቱ በርታ አሜሪካ የልዕለ ሀያልነቷ መሰረትም ጀመረም። እስክንድር ግን ድርጅቱ ሲዳከም ሌላ ድርጅት ከመፍጠር ይልቅ ያለውን ድርጅት ለሌሎች አሳልፎ የመስጠት የዲሞክራሲያዊ ባህል በተግባር እያሳየ እንዳለ ነው ጓደኞቹ የሚናገሩት። እስክንድር ነጋ ዛሬ ያለበት ሁኔታ በቬንዙዌላው ሁዋን ጓይዶ ላይ ከተመሰረተው ጋር በእጅጉ የሚመሳሰል ነው።
ጓይዶ በአንድ ወቅት የአገሪቱ ተጠባባቂ ፕሬዝዳንት ተብሎ በዓለም አቀፍ ደረጃ እውቅና አግኝቶ ነበር። ሆኖም በምድር ላይ ያለውን ኃይል የጦር ሰራዊት ድጋፍ ባለመያዙ ድርጅቱ ቀስ በቀስ እየመነመነ ሄደም። በመጨረሻም የትግል አጋሮቹ ጥለው ወጡም። ዛሬ ጓይዶ በስደት የሚገኝ ተመሪ የሌለው መሪ ሆኗል። እስክንድርም በምድር ላይ ያለውን የፋኖ ኃይል ሙሉ በሙሉ መቆጣጠር አለመቻሉና በዙሪያው ያሉ ወታደራዊ መሪዎች ታመናል በሚል ሰበብ መጥፋታቸው አፋሕድን ወደ ወረቀት ላይ ድርጅት እየቀየረው ነው። መሪዎቹ በዳውንት በኩል ከመንግስት ጋር ያደረጉት ሚስጥራዊ ግንኙነት ደግሞ ድርጅቱ እንደ ድርጅት መቆሙን ጥያቄ ውስጥ ይከተዋል። በተንታኞች ትንታኔ መነሳት እስክንድር ነጋ ድርጅቱን ለማስቀጠል የሚያደርገው ጥረት በሚከተሉት መንገዶች ሊጠናቀቅ ይችላል። አፋሕድ ከፈረሰ እስክንድር አሁንም ድርጅት ያስፈልገኛል በሚለው መርህ ሌላ ስም ያለው ድርጅት ሊመሰረት ይችላል። ይህ ግን የብስክሌት ጎማን እንደገና የመፈልሰፍ ያህል ድካም እንጂ ለትግሉ ፋይዳ አይኖረውም። ተራ አባል ሁኜ እሰራለሁ የሚለው ቃል እውነት ከሆነ እስክንድር ወደ ዘመነ ካሴ ኃይል ጠቅልሎ በመግባት የፖለቲካ አማካሪ ሆኖ መቀጠል ይችላል። ይህ የአማራን ትግል አንድ ያደርገዋል። ፈረንሳይ በናዚ ስትወረር ደጎል ወደ እንግሊዝ በመውጣት ነፃ ፈረንሳይ ከመሰረተበት መንገድ ጋር የሚመሳሰል ምርጫም አለው። እስክንድር ከሀገር ወጥቶ የትግሉ ዲፕሎማሲያዊ መሪ ለመሆን ሊሞክር ይችላል። ነገር ግን ይህ በሀገር ውስጥ ያለውን ተቀባይነት ክፉኛ ይጎዳዋል ይላሉ። እስክንድር ነጋ ለድርጅት ያለው ታማኝነት ለትግሉ መሰረት ቢሆንም ድርጅቱ ሲከዳውና ሲሸረሽረው ለብቻዬ አልቆምም ማለቱ ግን በፖለቲካዊ አረንቋ ውስጥ አስሮታል። ያተው እስክንድር ነጋ መጨረሻ እንደ ዓለም አቀፍ ታጋይ ቼ ጉቬራ ድርጅቱ ሳይመቸው ሲቀር ትቶ ሌላ ሀገር ሄዶ እስከ መሞት የሚታገል አይነት ድፍረት ወይስ እንደ አንግ ሳንሱኪ በድርጅት ስም ታስሮ የመቅረት እጣም? አቶ እስክንድር ነጋ የድርጅት ፍቅሩን መስዋዕት አድርጎ ለትግሩ አንድነት ይሰራል ወይስ የእኔ ድርጅት ካልመራ በሚልልህ የፋኖ ትግል ወደማይመለስበት መከፋፈል ውስጥ ይከተዋል? የድርጅቱ አመራሮች በዳውንት ከመንግስት ጋር ሲመሳጠሩ እስክንድር ተራ አባል ለመሆን የሚያስችለው ትዕግስት ይኖረው ይሆን? ጊዜው የሚመልስ ቢሆንም የድርጅቱ መፈራረስ ግን የእስክንድር ነጋን የመጨረሻ ፖለቲካዊ ምዕራፍ እያመላከተ መሆኑም የሚካድ አይደለም። ክቡራን ተመልካቾች ሀሳብ አስተያየታችሁን አስተያየት መስጫው ላይ ብታስቀምጡልን ይደርሰናል። በያላችሁበት ዓለም ሰናይ ጊዜን እየተመኘን እንሰነባበታለን።